አላህ እንዳለ በምን ታውቃለህ? አብይ በዚህ ትግል መነሻነት በጣም የሚወደው ወንድሙን አጥቷል። የአባትየው ሕይወትም ቢሆን በተአምር ነው የተረፈው። እናቱ ያሳደገችው የወንድሙን ልጅም በባድመ ጦርነት ነው ያጣው። አብይ የወንድሙን ሞትና የነበረውን ሁኔታ ተከትሎ የወሰነውን ውሳኔ አባቱ ከድሮ ካንጀሮሞ እንዱ ያንጋፍትኒ ኦሊቱ ገሰጀሰ በራኙት አንያችሁ መሰንበቀቴኒ ሞሲ ከበደ አንዱ ወንድ ልጄ ከድረ የሚባለው በኦነግ ነው የተገደለብኝ። ከወንድሙ ሞት በኋላ ነው አብይ ሸሽቶ ወደ አዲስ አበባ የገባው በሚል ይገልጹታል። ሚፍታሁዲን አባ ጀበል ደግሞ አባትየውንም ጭምር ኦነግ ይዟቸው እሳቸውን ምን አርጎ ደስታ ተሸክሞ ምን ብሎ ወስዷቸው ወንድምየውንም ወስዶ እና ወንድምየውን ገደለና ከዛ በኋላ አንዱ መጣና ጠየቃቸው። አማርኛ አይችሉም። ይሄ አማርኛ የማይችል ሰውዬ ምን ብላችሁ ልትገሉት ነው ለነግባ አለው ይባላል። እና አብይና እነ ለማ አዲስ አበባ ላይ የጀመሩትን ፕሮጀክት በፍጥነት ማጠናቀቅ ሲፈልጉ እኔን ዘመነ ካሴን ስለ ኢትዮጵያዊነት ሊያስተምር ባህር ዳር ላይ ብርሃኑን ላኩት ነው የምላቸው። ይሙኑ ይደገም በሕግ አምላክ ባቀናነው ሀገር እኩል እንኑር ብለን ስንለምን ኢትዮጵያውያንን ብለን ስንማጸን አማራዎች ናችሁ ብሎ ያባረሩን ከንፈር እንኳን ያልመጠጡልን ሰዎች አማራ መሆናችን ስንነግራቸው ኢትዮጵያዊ መሆናችን ሊነግሩን አባይን ተሻግረው ጠላው አንድ አማራ ላሴት ይወጡ ይገባሉ። ዝቅላካ ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማጋ ነው ውል የገባሁት? ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ሰበብ ቀብድ የሰጠኝ እኮ የለም። የተፈራረምነው አካል የለም። ወይስ ለምርጫ ካምፔን ነው ያደረኩት? የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩኝ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ? እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? ወይስ ታይታና ዝናን ለመፈለግ ነው? በዚሁ መድረክ ላይ እኔ ስለ ኢትዮጵያዊነት ስለ አንድነት 1001 ነገር ተናገር። ለምን እሱን እንኳን አላወጡትም? ፈልገው እንደ ቅርጫ እኔ በድብቅ የምናገረው ነገር የለኝም። የማምንበትን ፊት ለፊት ከመናገር እምፈራ ሰው አይደለሁም። በማንኛውም መድረክ ላይ ማንንም ሚዲያ እንዳይገባ ከልክዬ አላቅም። እዚህ ሀገር ውስጥ ያለ የግልም የመንግስት ሚዲያ ባለበት በፊት ለፊት በጠራራ ፀሐይ ነው የምናገረው። የማምንበትን ይጠቅማል ብዬ የምለውን እናገራለሁ። ነገም ስናገር ኖሬያለሁ። ማንም የፈለገውን ቢል ኢትዮጵያዊነትን ሊሰጠኝና ሊነሳኝ አይችልም። ማንም ሊያቅም ይገባል። የራሴና የራሴ ጉዳይ ነው። በአማራ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። ጀግና አይፎክርም፣ እንዳትፎክሩ። ጀግና አይኩራራም፣ ጀግና ያደርጋል እንጂ አይፎክርም። ጉራና ፉከራ ውስጥ መገኘት የለብንም። ከገጠምን እናሸንፋለን፣ እስከምንገጥም ግን አንፎክር። ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ ያስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ መንግስት ምንድን ነው የሚሰራው? መጀመሪያ መነሻውም አማራን ማጥፋት ማዳከም ዘሩን ማጥፋት ስለሆነ እሳቢያቸው ማለት ነው። ስለዚህ ይሄ በስልጣን ላይ እያሉም ሲሰሩት ነው የነበረው። ከስልጣን ሲወርዱ ደግሞ ዋና ስራ አድርገው እየሰሩት ያለ በተጨባጭም እያስለቀሰን። እንዴት ነው እያለቀስን የምንቀጥለው? መንግስት ባለበት ሀገር፣ ሰራዊት ባለበት ሀገር የሰላም ሚኒስትር ብለን በዓለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ የማንችለው? ትዕግስትም እኮ ልክ አለው። ሁሉ ነገር ልክ ሲኖረው ነው የሚያምረው። ከልክ ሲያልፍ ሁሉ ነገር ይበላሻል። እኔ እች ሀገር የምትቆመው በሁላችን ኢትዮጵያውያን ትከሻ ነው ብዬ ነው የማምነው። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊት።
እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም አርጓል ያደርጋል እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ይሄንን ስም ግን መጠቀም ማድረግ ጥሩ አይደለም። ሴቶች መድፈር፣ ሕፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ማምረት ይሄ ፋኖ ስራ ሊሆን አይችልም። ሙህዋ አላህ እንዳለ በምን ታውቃለህ ብሎ ጠየቀው ይባላል። ሙሄም ጥያቄ የፍልስፍና ጥያቄ መሆኑን ስለሚያውቅ በፍልስፍና መንገድ ሲመልስለት ካላሰብኩት ያውለኝ ያለው ይባላል። ፈጣሪ አለ ወይ የለም ብሎ መጠየቅ ፍልስፍና ከሆነ ሙሄ እንዳለው ካሰብኩበት ውጪ ሆኜ መገኘት ደግሞ በኔ ስልጣን የተወሰነ ስላልሆነ ከኔ ባሻገር ኃይል አለ የሚለውን ወለየዎች በእምነት ክርስትናና እስልምና ቅድም በተባለው ብቻ ሳይሆን በፍልስፍናም ያረጋገጣችሁት ስለሆነ እንዲው እምነት የሌለው ሰው አይኑር። እምነት አስፈላጊ ነው። አማራ ብቻ ገደለ የሚለው አደገኛ ነገር ነው። የኦነግ ሸኔ ከአማራ በላይ ያዋረደው ኦሮሞን ነው። ከነነፍሱ አቃጥሏል። 15 ምሽግ ውስጥ ጥሏል። በምዕራብ ወለጋ 3-4 ወር ስንዋጋ ከነሱ ጋር በነበረው ውጊያ ስልክ አልነበረም። በጣም የሚያሳዝነው ነገር ግን በወለጋ 3-4 ወር ስልክ መጥፋቱን አንድም የውጭ ሰው ኮምፕሌን አድርጎ ያውቃል። ለካ ትግራይ ብቻ ነው ሲጠፋ ችግር የሚፈጠረው። የወለጋው ችግር የለውም፣ ቢሞት ችግር የለውም፣ ስልክ ቢጠፋ ችግር የለውም። ኦነግ ሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ ለሰው ዘር አይበጅ። ምክንያቱም በሰላምናና ተወዳደርና አሸንፍ ሲባል ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ጥቅም የለውም፣ ለራሱም ጥቅም የለውም እንጂ የወለጋ ህዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም፣ ከውስጥም ከውጭም። ነፍሳችንን አስይዘን ገንዘብ አይደለም፣ ነፍሳችንን መተኪያ ያለላት ነፍሳችንን አስይዘን ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ። ከአማራ ወጣቶች ያልተነገረላቸው አሁን ከ50% በላይ የኢትዮጵያ መንግስት ወጣት ምሁራን የሚመሩት መንግስት እንዲሆን ስልጣናችሁን በፍቃዳችሁ እየለቀቃችሁ ይህንን ህልም እውን ለማድረግ የሰራችሁ የቀድሞ የብልጽግና መስራች አባላት ክቡራቶ ደመቀን ጨምሮ ሁላችሁም ምስጋና ይገባችኋል። ከኛ ጋር የነበሩ ብልጽግና ማለት የሚጠሉትን ማስወገድ ብቻ የመሰላቸው በስተት ተቀላቅለው የነበሩ እሳቤዎቻችንን በቅጡ ሳይረዱ በየመንገዱ የተንጠባጠቡ ወንድሞቻችን ብናዝንላቸውም እነሱም ምስጋና ይገባቸዋል። ምንድነው ከአዴፓ ጋር ያገናኘን? ምንድነው? ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን። ሁለታችንም እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው። ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው። ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን። እኛም የአማራ አመራሮችም እናምናለን። አማራዎች ናችሁ እያሉ ያሳድዱናል። ታዲያ ዛሬ ምን ቆርጧቸው ነው? እሺ አማራን ስለ ኢትዮጵያውያን ናችሁ ሊሉን የሚመጡ? ሰላማዊ ሰው ነኝ። የልምምጥ ፖለቲካ የልመና ፖለቲካ ግን አይመቸኝ። ጦረኛ አይደለሁም። ቀርቦ የሚያቀኝ ሰው ያውቀዋል። በጣም ሰላማዊ መሳቅ መጫወት መወድ ልጅ ነኝ። ግን ሲነኩኝ አልወድም፣ ምክንያቱም አማራ ነኝ። ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም።
የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነዋል። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሻ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ ተናገረው የመጀመሪያውን ወርድ ያወጣው ተናኒዮስ የሚባለው ሰው የሰላም መልእክተኞች ነን እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው እንፈልገው ከእናንተ ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። አዲስ አበባ ደግሞ ቀማኞች በሞተር ሳይክል እየሄዱ ሞባይል የሚቀሙ በሞተር ሳይክል እየሄዱ ቦርሳ የሚቀሙ ከመቀማት ጋር የሚያያዝና የጠላት ደግሞ ኤጀንት የሆኑ ሰዎች በስፋት አሉ። አምስተኛው ሶማሌ ነው። ሶማሌ ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ ኮንትሮባንድ አለ። እነዚህ አምስት ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን። ይሄ ኦልሞስት 1 ወር ተኩል 2 ወር ሊሆን ይችላል። ከዚያ ውይይት በኋላ የተደረገ ነው። በዚህ 2 ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው። ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል። በሁለት ውስጥ በብዙ ሺህ ተማርከዋል። በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው። በአማራ አካባቢ የሚንቀሳቀሱ ኃይሎች ንግግር አለን ንግግር የለን እንዳይመስላችሁ። ግን ንግግር የሚያደርጉና ሰላም የፈልጉትን ሰዎች እንዴት ትነጋገራለህ ከዚህ መንግስት ጋር ብሎ የሚወቁ ሰዎች ደግሞ አሉ። እዚህም አሉ እዛም አሉ። እና እነዛ ሰላም ፈላጊዎቹ ትንሽ ደበቅ ይላሉ እንጂ ንግግር የለም ማለት አይደለም። መጠየቅ ብቻ ሳይሆን ንግግርም ጀምረናል። ግን ለቀረውስ እርሶም ያግዙን። እኛ የምንፈልገው ሰላም ነው። አንድ ወንድም ገድለን ምን እናገኛለን? በዚያ መንገድ ማንም እንደማያሸንፈን እናውቃለን። ማንም ስጋት ኖሮብን አይደለም። ግን ምን ያደርግልናል? እኛ ብንገዳደል ምን ፋይዳ አለው? አይጠቅምም። የሚያስፈልገው ሰላም ነው። እኛና ምን የሚቃወሙት ሰዎች ማቀራረብ ከቻሉ በሩ ክፍት ነው። እኛ የምንፈልገው ሰላም ስለሆነ አነጋግረው ቢያመጧቸው ደስ ይለናል። በየጎዳና ወጥቶ የሚያቀራራውም አደም መግዛት አለበት። ሰካራሙ የኢትዮጵያ ሕዝብ አንድ ሆኖ ሃይ ማለት አለበት። አይጠቅመንም ከዚህ ተመለስ ቁም ማለት አለበት። ያስፈልጋል። ከዛ በስተቀር የሚያሰጋ ነገር ደግሞ የለም። የሚያስፈራ ነገር የለም። ምንም ቢሆን ዛሬ ችግር አለ፣ ነገም ችግር ሊፈጠር ይችላል። ዋስትና የሚሰጥ ሰው የለም። ነገም ችግር ሊኖር ይችላል። ሁል ጊዜ ያለ ፈተና። ለፈተና መፍትሄው ፈተናን በመጋፈጥ ነው። በየጊዜው የሚገጥሙን ፈተናዎች ተጋፍጠን መፍትሄ በመስጠት ነው ምን ለውጠው ሀገራችንን እንጂ አልፈን ወጥተን በወረደን ቁጥር በሚገጥመን ፈተና የምንበረከክ ወደ ኋላ የምንመለስ ከሆነ አይሆንም። እንደዚህ ማሰብ የለብንም። ነገር ግን ዛሬ ያለንበት ችግር ከትናንቱ ችግር አይብስም።
አልፈናል። ትልቁን ተራራ ትልቁን ድልድይ ተሻግረናል። ትንሽ ናት የቀረችን። ይሄ ለከት የሌለውን አደብ እንዲገዛ ካደረግን ሰላም ነው። መላው ኢትዮጵያዊ ሕዝብ ሰላማዊ ነው፣ እንደምናስብ አይደለም። ሰላማዊ ነው። ሰላምን ይፈልጋል፣ አንድነቱን ይፈልጋል። ያበዱ ከ100 ሚሊዮን 1 ሚሊዮን እብዶች ግን አሉ። አማኑኤል መግባት ያለባቸው። ይህ ስብከት ነው። ሰባኪዎች ናችሁ። ሀገር መምራት በስብከት አይቻልም። ሀገር መምራት እንደኛ ፊት ለፊት የምንለውን እያል ከኋላ ማፋጀት ካልሆነ በስተቀር ስለ ፍቅርና ስለ መደመር እየተናገሩ ሀገር መምራት አይቻልም አሉ። መንግስት ደካማ ነው አሉ። ደካማ መንግስት ነው። በእርግጥ መንግስት ደካማ ነው። መንግስት ማለት የግለሰቦች የግል ብቃት፣ የግለሰቦች የግል ዕውቀት ማለት ሳይሆን የተቋማት ጥንካሬ ማለት ነው። ተቋሙን እንዳልሆነ አድርገህ ከሰራህ በኋላ መንግስት ደካማ ነው የሚል ክስ እምብዛም ውሃ የሚቋጥር አይደለም። ተቋም የሌለው ማንኛውም መንግስት ደካማ ነው። ግለሰቦች ምንም ቢሆኑ ምን ማለት ነው። በዚህ መንገድ የነበረውን ሁኔታ ለመቀየር የነበረው ፍላጎት እምብዛም ተቀባይነት አላገኘም። ይሄ እኮ ንቀት ነው። አዲስ አበባን ባለፉት 10 ዓመታት ያላየ ሰው እኮ ነው ስለ አድዋ የሚነግራችሁ። እዚህ ተቀምጣችሁ የምትሰሙት ሰውዬ እኮ ምንም አድዋን ቀርቶ አዲስ አበባን አያውቃትም። መጥቶ ማያውቅ ምን እንደተሰራ ማያውቅ ሰው ሌላ ቦታ ሆኖ ስለ አድዋና አዲስ አበባ ለእናንተ መልሶ መንገር ይፈልጋል። ታውቀዋለህ ወይ? አይተኸዋል ወይ? የት ነበርክ ብሎ የሚጠይቅ ሰው ባለመኖሩ ስለ ጉዳዩ ጥልቅ ዕውቀት የሌላቸው ሰዎች፣ ግንዛቤ የሌላቸው ሰዎች ናቸው እየነገሩን የሚውሉት። እና እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው። ለዕለት ጉርሳቸው ነው የሚጮሁት። እኛ ምናልባት ተባባሪ ሆነን ሊሆን ይችላል። ከዚሁ ጋር ተያይዞ ታሪክ ፈረሰ የሚል ነገር አንስታችኋል። የማን ታሪክ ነው የፈረሰው? ማንስ ነው የማንን ታሪክ የሚያፈርሰው? መጀመሪያ የኢትዮጵያ ታሪክ የሁላችን ነው የሁላችን አይደለም? የሁላችን ከሆነ ኢትዮጵያዊነት ያፈርሰዋል ነው ወይስ አንዳንዶቻችን ባለ ታሪክ አንዳንዶቻችን ደግሞ ታሪኩ የማይመለከተነን ማለት ነው? የአዲስ አበባ ልጅ የሚያደርገው ስራ ነው። እኛ ከበሻሻ እየመጣን እናንተ ላይ ስንሰራ ዝም ብላችሁ ማየት የለባችሁ። እውነቴን ነው። እና ስራ አለ ጥሩ ሆኖ ጥርጣሬ ያለኝ አዲስ አበባዎች ዝቅ ብለው የሚሰሩ አልመሰለኝም። ሴቶች ይሞክሩ ይሆናል። ከፈለጋችሁ ደግሞ ቼክ አድርጉ። አሁን ዛሬም ጫካ ስትሄዱ ተመልከቱ። ብዙ ሺህ ሰው አለ። እዩ አዲስ አበባ ጠይቃለሁ። ከየት ነህ እያልኩ ብዙ አይደለምና ብናስተውል። አንዳንዱ አካባቢ ሌብነት ይበዛዋል። አንዳንዱ አካባቢ አይሰርቅም ግን በሰፈሩ አይሰራም። አንዳንዱ አካባቢ ደግሞ ልመና ይበዛዋል። እንደ ልማድ ነው። ሂድና ለምን፣ ሂድና ስራ፣ ሂድና ተጠጋ የሚባል ይመስለኛል። ልክ እንደ ጎዳናው ይሄን እያጠኑ መልክ ማበጀት ያስፈልጋል። ሄዶ ጉዳት ስለሆነ እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር። ስለዚህ ምንም ነገር የለም። እባካችሁ ውዥንብሩ ውጪ ነው ያለው። ይሄ ውዥንብር ደግሞ ቀላል ኢትዮጵያውያንን እየጎዳ አይደለም። ቀላል ሰላማችንን፣ አብሮነታችንን እየጎዳ አይደለም፣ እየጎዳን ነው። ዝም ብለን ማየት ተገቢ ይሆናል ብዬ አላስብም። ዝም ብለን ይጎዳናል፣ ያጠፋናል፣ ይበትነናል። እንደ ዋዛ ልንበተን እንችላለን። እንደ ቀልድ መታየት የለበትም። ሚዲያዎቻችን የመንግስትም የግልም አደብ መግዛት አለባቸው። ሶሻል ሚዲያውም አደብ መግዛት አለበት። በየጎዳና ወጥቶ የሚያቀራራውም አደብ መግዛት አለበት። ሰካራሙ የኢትዮጵያ ሕዝብ አንድ ሆኖ ሃይ ማለት አለበት። አይጠቅመንም ከዚህ ተመለስ ቁም ማለት አለበት። ያስፈልጋል። ከዛ በስተቀር የሚያሰጋ ነገር ደግሞ የለም፣ የሚያስፈራ ነገር የለም። በዘር እየደወልክ
በሰፈር እየደወልክ በምናምን እየደወልክ የሚደረግ ጫወታ ኢትዮጵያን ስለማይጠቅም ስለሚጎዳን እኛም እጃችንን እንሰበስባለን። ለነሱም ማዘዝ ባንችል ምክራችን ታችሁ ሰክናችሁ ተመካክራችሁ ችግራችሁን ብትፈቱ አንድ ብትሆኑ ይሻላል። አንድ ባይሆኑስ ሁለቱም ግሩፖች ይጎዳሉ። የሚያተርፍ ግሩፕ የለም። በዚህ አብሮ ለብዙ ዘመናት የኖረ ሰው ችግሩን ተነጋግሮ ፈቶ ተጠናክሮ መቀጠል ሲገባው መነጋገር ባለመፈለግና በእልህ ቢበተን ሁለቱም ተጎጂ ነው፣ ጥቅም የለውም። ወደዛ እንዳይሄድ የኛ ፍላጎት በምክክር በንግግር ችግራቸውን ፈተው እንዲቀጥሉ ነው። እንደ መንግስት ግን የትኛው መንግስት አድርጎ የማያውቃቸውን ድጋፎች አድርገናል። እንደ መንግስት ግን ጣልቃ ገብተን በየትኛው ሃይማኖት ተቋም ውስጥ እንትናን መሾም አለብህ እንትና መጣ አለብህ አንልም። እናውቃለን። አባቶችም ያውቃሉ። በነበሩ ሹመቶች ውስጥ መንግስት ሳያዝ የሚሾም ሰው አልነበረም። ስም ተሰጥቶ መንግስት የሚፈልጋቸው ሰዎች ይሾሙ ነበር። እኛ ሹመት ውስጥ አንገባም። የኛ ምን የተለየ አባትም የለም። ሁሉም አባታችን ነው። በጋራ ሆኖ እንዲቀጥሉ ነው የምንፈልገው። ከዚህ ውጭ ይሄን ነገር ከኮርሱ ውጭ ከትራኩ ውጭ በጣም በማራገብ የሚወሰደው ጉዳይ አሸናፊ አልቦ ሙጉት ስለሆነ ጥሩ አይደለም። ወደ ጓጓች ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው። መቼም ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘው። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እንበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ ያጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጥሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች። ይሄ በማንም ሀገር ያልተደረገ በኔ እድሜ ያልተደረገ ቺን ሀገራችንን ዛሬ ሰላሟን ለመበጥበጥ ሰላም አስፈላጊ ነገር ነው። ስለሌላው አላውቅም። ስለ ራሳችን ግን ተቆጭቼ ነው የምናገረው። የምንበላው ቢኖረን ኖሮ ዩኒፎርም ቢኖረን ኖሮ ደብተር ቢኖረን ኖሮ ጫማ ቢኖረን ኖሮ ዛሬ ጎዳና ላይ እንኳን ያሉ ልጆች እናት የምታበላው ብታጣ ትምህርት ቤት የምትልክበት ዘመን። ፌስቡክ ልዩ ነገሮች ተብሎ ነው የሚነገረው በብዛት። ነገር ግን የማይነገርለት አለ። የሰላም አደፍራሽ ፌስቡክ ብቻ አይደል። ፌስቡክ ላይ የሚጭነው ሰው ነው፣ እጅ ነው፣ የሰው ጭንቅላት ነው። ያ ሰው ማን ነው? ለሰላማችን ሲባል መንግስታችን አስፈላጊውን የማስተካከያውን እርምጃ ቢወስድና ሁሉ ጊዜ ፌስቡክ እና ቲክቶክ እያልን መናገሩ ይብቃንና አስፈጻሚ አካላት ሌሎች ስለሆኑ የማስተካከያ ስራ ቢሰራበት። ፖለቲካ ውስጥ የሚገባ ሰው እኔ ማምነው የራሱን ጥቅም የሚያሳድድ ሆዳም ሳይሆን ልክ እናንተ የተመረጣችሁ ሰዎች እንደከፈላችሁት ዋጋ ከፍሎ ህዝብን የሚያሻግር መሆን አለበት። ይሄ ደግሞ በትጋትና በጥንቃቄ መመልመል ያለበት ነው እንጂ በፈቃደኝነት መሰብሰብ ያለበት ነው ብዬ አላምንም። ለዓላማ የሚኖሩ እኔ እኮ ፖለቲከኛ ሲባል እኮ ራሱን የካደ እኮ መሆን አለበት።
ሲሆን ሁሉም ህዝብ ራሱን ክዶ ለአገሩና ለወገኑ መኖር አለበት። አፈጣጠራችንም እንደዛ ስለሆነ ትልቁ መጽሐፍ እኮ አዳምና ሔዋንን ከፈጠራቸው በኋላ የሚለው ምንድነው? ምድርን ተንከባከቧት ነው እንጂ ራሳችሁን ተንከባከቡ አይልም። ስለዚህ ካፈጣጠራችን ጀምሮ ለሌላው ልንኖር የተፈጠርን ሰዎች ነን። ይህ አስተሳሰብ ሊኖረን ይገባል። በተለይ ደግሞ ፖለቲካ ውስጥ ስንገባ እንደዛ እኔ በፖለቲካ ውስጥ አልፌያለሁ አውቀዋለሁ። አንድ በጣም የምወደው ወዳጄ ካናዳ ሀገር ይኖራል። አሁን አንድ ጊዜ ጫራ የሚባል አካባቢ እዛ ጎጃም ውስጥ በእንትን ማሽንገን ይዞ ክላሽንኮፕ ይዟል፣ ቦምብ ይዟል፣ ሽጉጥ ይዟል፣ ብዙ የሚስጥር ዶክመንቶች ይዟል። በሚንቀሳቀስበት ጊዜ ጨረቃ ማታ በጨረቃ ገበሬዎቹ ከበቡት ሊይዙት። ግን ይሄ ሰው የምን አይነት ፖለቲከኛ እንደሆነ እንድታዩት ነው እንደ ምሳሌ የማቀርበው። ይሄ ሰው አሴምባ ወርዶ ስኳድ የለመደ እንኳን እነሱ ሌላ ህዝብ መጨረስ የሚችል አቅም ያለው ፓወር ያለው ሰው ነው። ግን የተማረ ልብ ነበረው። ስለዚህ እነዚህ ህዝቦች እኮ ለነሱ እንደምታገል ስላላወቁ ነው እኔን ሊያጠፉኝ የፈለጉት። ስለዚህ በእነሱ አላዋቂነት ላይ እንዴት ተኩሼ መታቸዋለሁ ብሎ ራሱን ለመግደል በሽጉጥ ሲያስብ ዶክመንቱ ሊያዝበት ሆነ። ያለው ምርጫ ሁሉንም ለማጥፋት ቦምብ መጠቀም ነበረበት። ቦምብ ተጠቅሞ የእግዚአብሔር ፈቃድ ሆኖ ስካቲክ ነርቡ ተቆርጦ ተረፈ ልጅ። አሁንም በቃ ልቦ የተማረ ዲሴብልድ ሆኖ እግሩ ዘባድ ዲሴቢሊቲ ኢዝ አቲቲዩድ እንደሚባለው ይሄ ልጅ ዲሴብልድ የሆነ ሳይሆን ዲሴብልድ ካልሆኑት ሰዎች በላይ ይኖራል በአሁኑ ሰዓት። ኢትዮጵያ ጠላት አንደኛው የባዕድ ተልእኮ አስፈጻሚ፣ ሁለተኛው ሶሻል ሚዲያ፣ ሶስተኛ ዘረኝነት፣ አራተኛ አለመታዘዝ፣ አምስተኛ ቅናት። ምቀኛና ቅንድብ አያድግም ይላል የአገሬ ሰው። በእውነት ነው የምናገረው። ያላየ ሰው ዝም ብሎ የሚናገር ሰው አለ። ያንን ጸጋውን ሰጥቷቸው ይሄው ዛሬ አድዋ ሙዚየም እኮ አፍሪካ ዓለምን ያገናኘ ነው። ትናንት መናገር የሚገባን ነገር ተናግረን ወጥተናል። እዚህ ላይ ልደግም አልፈልግም ክቡር ጠቅላይ ሚኒስትር። ስለዚህ በርቱ። የተሰጠውትን ጸጋ የመቻልን እግዚአብሔር ጸጋውን አሁን ይጨምርልዎት። አሁንም ግሬስ እግዚአብሔር ጸጋውን ይስጠዎት ለማለት ፈልጌ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በእውነት ሰላሞት ይብዛ። በጣም ከተለያዩ ሰዎች ጋር ቃለ መጠይቅ ማድረግ ይችሉ ነበር ይዘው። ነገር ግን ከዚህ ልጅ ጋር በዚህ በቱሪዝም ጉዳይ ላይ ቃለ መጠይቅ ሲያደርጉ ትክክለኛው ሰው መሆኑን አውቀው ብቻ ሳይሆን እንዲበረታታም ጭምር። ይኸው ጠቅላይ ሚኒስትር ብቻ አይደሉም እኒህ ሰው። ክቡራትና ክቡራን፣ እኒህ ሰው በስንት ነገር ሲጠለጠሉ ነበር። ስንት ማጠልጠል፣ ስንት ወቀሳ ነበር ሲወቀሱ የነበረው። በጎንደር ፋሲለደስን ሲያድሱት አፈረሱት እኮ ነው የተባሉት። አፈረሱት፣ ቅርሱን አወደሙት፣ ኖራ ቀቡት ምናምን ሲባል ነበር። በሚገርም ሁኔታ ግን ፋሲለደስ እንዴት እንዳማረበት ምንም ቅርሱ ሳይነካ ውበቱን ጠብቆ እንዴት እንዳማረበት እንዴት እንደተገነባ ሁላችንም ያየነው ሀቅ ነው። የጎንደር ህዝብ ደግሞ በደንብ ያመሰገነበት ነው። እውነቱን ለመናገር አንድ ጥሩ ዘፈን አለ እኔ ድሮ ተማሪ ሆኜ የምሰማው። መቆየት ደግነው አየን ብዙ መላ እንጀራ በአቋራጭ በምላጭ ሲበላ የሚል የዩኒቨርሲቲ ዘፋኞች ነበሩ። እሱን ያስታውሰኛል። አንድ ምሳሌ አለ በአገራችን። በግ ከአራጇ ጋር ታድራለች ይባላል። እኔ ዛሬ ለራሴ በግ ሁኜ ተሰማኝ፣ እንደ በግ ሁኜ ተሰማኝ በእውነቱ። ምክንያቱም መጥፋት አለባቸው፣ ባንዳዎች ናቸው፣ ከሃዲዎች ናቸው ብለው የወሰኑብን ሰዎች አብረውን ጎናችን ቁጭ ብለው እየተወያዩ ናቸው። እና አብርሃ ደስታ በአገራቸው፣ በመንደራቸው፣ በቀያቸው የቁም እስረኞች ሆነው ከዚህ እየሄዱ እነዚህ ሰዎች መጥፋት አለባቸው ብለው የሚፈርሙ ሰዎች በገዛ ቀዬ በገዛ ወረዳዬ በድንጋይ የምወገርበት
ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አብሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። ፖለቲካ ውስጥ የሚገባ ሰው እኔ ማምነው የራሱን ጥቅም የሚያሳድድ ሆዳም ሳይሆን ልክ እናንተ የተመረጣችሁ ሰዎች እንደከፈላችሁት ዋጋ ከፍሎ ህዝብን የሚያሻግር መሆን አለበት። ይሄ ደግሞ በትጋትና በጥንቃቄ መመልመል ያለበት ነው እንጂ በፈቃደኝነት መሰብሰብ ያለበት ነው ብዬ አላምንም። ለዓላማ የሚኖሩ እኔ እኮ ፖለቲከኛ ሲባል እኮ ራሱን የካደ እኮ መሆን አለበት ሲሆን ሁሉም ህዝብ ራሱን ክዶ ለአገሩና ለወገኑ መኖር አለበት። አፈጣጠራችንም እንደዛ ስለሆነ ትልቁ መጽሐፍ እኮ አዳምና ሔዋንን ከፈጠራቸው በኋላ የሚለው ምንድነው? ምድርን ተንከባከቧት ነው እንጂ ራሳችሁን ተንከባከቡ አይልም። ስለዚህ ካፈጣጠራችን ጀምሮ ለሌላው ልንኖር የተፈጠርን ሰዎች ነን። ይህ አስተሳሰብ ሊኖረን ይገባል። በተለይ ደግሞ ፖለቲካ ውስጥ ስንገባ እንደዛ እኔ በፖለቲካ ውስጥ አልፌያለሁ አውቀዋለሁ። አንድ በጣም የምወደው ወዳጄ ካናዳ ሀገር ይኖራል። አሁን አንድ ጊዜ ጫራ የሚባል አካባቢ እዛ ጎጃም ውስጥ በእንትን ማሽንገን ይዞ ክላሽንኮፕ ይዟል፣ ቦምብ ይዟል፣ ሽጉጥ ይዟል፣ ብዙ የሚስጥር ዶክመንቶች ይዟል። በሚንቀሳቀስበት ጊዜ ማታ በጨረቃ ገበሬዎቹ ከበቡት ሊይዙት። ግን ይሄ ሰው የምን አይነት ፖለቲከኛ እንደሆነ እንድታዩት ነው እንደ ምሳሌ የማቀርበው። ይሄ ሰው አሴምባ ወርዶ ስኳድ የለመደ እንኳን እነሱ ሌላ ህዝብ መጨረስ የሚችል አቅም ያለው ፓወር ያለው ሰው ነው። ግን የተማረ ልብ ነበረው። ስለዚህ እነዚህ ህዝቦች እኮ ለነሱ እንደምታገል ስላላወቁ ነው እኔን ሊያጠፉኝ የፈለጉት። ስለዚህ በእነሱ አላዋቂነት ላይ እንድተኩሽ መታቸዋለሁ ብሎ ራሱን ለመግደል በሽጉጥ ሲያስብ ዶክመንቱ ሊያዝበት ሆነ። ያለው ምርጫ ሁሉንም ለማጥፋት ቦምብ መጠቀም ነበረበት። ቦምብ ተጠቅሞ የእግዚአብሔር ፈቃድ ሆኖ ስካቲክ ነርቡ ተቆርጦ ተረፈ ልጅ። አሁንም በቃ ልቦ የተማረ ዲሴብልድ ሆኖ እግሩ ዘባድ ዲሴቢሊቲ አቲቲዩድ እንደሚባለው ይሄ ልጅ ዲሴብልድ የሆነ ሳይሆን ዲሴብልድ ካልሆኑት ሰዎች በላይ ይኖራል በአሁኑ ሰዓት።